ቤተሰብ ከች ብያለሁ። እንዴት ናችሁ? ሰላም ናችሁልኝ? እንግዲህ ከዚህ በፊት የብሩክና የሀይሚዬን ቪዲዮ ፎቶ በጉጉት ነው የምንጠብቀው። አሁን ግን ቴረ በቴረር እየሆነን ነው። የመጣሁበት አንደኛውና ዋነኛው ምንድን ነው፣ ከበፊት የምናገራለሁ ልብ ብላችሁ ካዳመጣችሁኝ፣ ቢኒያም አስመሳይ ነው። በቃ ጨረቃ ፋሚሊዎች ከተቻላችሁ ቢኒያም ቤትና እዩ ቤት ያለመሄድ። ሲቀጥል ደግሞ ዲኤንኤ ኦንሊ ዋን ታይም ነው። ገባቸው። እኛ የመዳም ቅመሞች መቀለጃ የለንም። የጀመሩትም ዲኤንኤ ሚዲያ ላይ ነው እየለፈለፈች ያለችው ወራት ሙሉ እዩ። ስለዚህ ኦንሊ ዋን ታይም ዲኤንኤ ማለቅ እንዳለበት ነው። በቃ ሀይሚዬና ብሩኬ ከእዩ መራቅ አለባቸው ቶታሊ ማለት ነው። እንዴ የጨረቃ ፋሚሊዎች ደግሞ ጀግኖች ናቸው። ሪሊዮን ነው የምነግራችሁ። እና እዩ ቤት ያለመሄድ፣ እንደዚሁም ደግሞ ቢኒያም ጀግና በሉ። ከዚህ በፊት የምትሉት ቢኒያም አስመሳይ ነው። ውሎ አዳሩ ማጋ ነው እዩ ጋ ነው። ግን ምንም እንደማያውቅ ምናምን ከብሩክና ከሀይሚ ጎን እንደሆነ ምን አውቃለሁ። እሷ መቼስ ትመጣልኝ ይሆን ትሰማኝ ይሆን? ወራዳ አንድ ላይ ነው የመጣችሁት። እኛን የምታታለው እኛ የመዳም ቅመሞችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። አቤት ኮሜንታችሁን እያየው ነው። ባይዘዌ ተኝቼ ነበር ስነሳ፣ ያው ኮሜንታችሁን እያየው ነበር። አንደኛ ነገር አትጨነቁ ውዶቼ፣ ከምር ነው የምላችሁ። እዩ በእኛ ላይም እየተጫወተች የከረመች ናት። ገባችሁ? በእኛ ላይም እየቀለደች የከረመች ናት። እዩ ጭንቅላት የላትም። ጭንቅላቷ ባዶ ነው ውዶች። እዚህ ጋር እኮ ዩቲዩብ ስንጠቀም እንደ ቲክቶክ አይደለም። ዩቲዩብ ብዙ ህጎች አሉት። ዩቲዩብ ቶታሊ ሪስፔክት የሚባል ነገር አለ። ለኦዲንስ ለምን የሚሰራው ቪዲዮ ለኦዲንስ ነውና፣ ገባችሁ? ስለዚህ እዩ እንደወረደች ናት፣ ያልተማረች መሀይም። ሰው እኮ ይሰላቻል። ከምር ነው የምላችሁ፣ ሰው ይሰላቻል። ደግሞ ከሀይሚዬና ከብሩኬ ጋር ሲመጡ ደግሞ ሞርዛን ጭንቀት፣ ቴረር፣ ደግሞ ድርቅናዋ፣ ደግሞ ሰው መናቋ። ሀይሚዬ እንዴት እንዳሳዘነችኝ ከምር። ለምን ዝም ብላ ያኔ መግባት ስለሌለባት በመሀል ዝም ብላ የምታዳምጠው። እሷ እንዴት እንደምትውረገረግ፣ ጣቷን እንዴት እንደምትቀስር። ብሩኬ በጣም የዋህ ነው ባይዘዌ። የዋህነቱን ሁላችንም እናውቃለን። ግን በተቻለው መጠን ከእዩ ጋር ለመራቅ መወሰን። በቃ ዲኤንኤ ከአንዴም ሁለቴ ይለምናታል። አልፈልግም ካለች በአደባባይ ማትፈልግ ከሆነ ሀይሚን ብሩክም ፍፄም ከፈለገ 3-4 ሰው እያለ እምቢ ምትል ከሆነ መራቅ ወደ እሷ። ከእሷ ጋር ምንም አይነት ቪዲዮ ያለመስራት። እቺ ቅሌታም ሰው የምታሰስታት ከምር። እኔ እንደ እዩ አይነት ሴት እኔ እንጃ። እችን በርበሬ ማጠን ነው። ምቀኛ ከምር። እኔ አተ ድራማም ቢሆን እዩ የምሰራው ነገር ድራማ ነው። ኦፍኮርስ ብሩኬ በእንጨትም አይነካትም 100%። ገባችሁ? ግን ብዙ እንደዚህ አይነት አይናውጣ ሴቶች አሉ፣ ሴትነታቸውን ያረከሱ ማለት ነው። ብዙ አሉ እኮ ቲክቶክ ላይ እንደዚህ ፓንቴን ላውልቅልህ እንደዚህ ላርግልህ የሚሉት ገስት ገብተው ማለት ነው ጌም ላይ። እቺ ልክስክስ የሆነች ልጅ ከምር። እና እዩ የምሰራው ፕራንክ አንደኛ ትውልድን የሚያጠፋ፣ ሁለተኛ ዜና በጣም መጥፎ ነው። ሪሊውን ነው የምነግራችሁ። ዩቲዩብ ላይ ደግሞ አይፈቀድም እንደዚህ አይነት ነገር። ኦዲየንስን በዚህ መልኩ እያጨሰች ኔቨር። ሌላው ደግሞ ማለት ቢኒያም አንተ ሽንታም ወንድ ሽተት መጀመሪያ። እኔ ቢኒያም ከመጀመሪያውን አይዋጥልኝም። ለምን? አስመሳይ ነው ውዶች። እናንተ የሚያጠቃ ሰው እኮ አሁን እሱ ወደ ብሩክና ወደ ሀይሚ እየሆነ ነው። ውሸቱን ነው እኮ። ከዩ ጋር ውሎ አዳሩ ከዩ ጋር ነው። ሲመጡ ተነጣጥለው ይመጣሉ። የንቀት ነቀቷ ደግሞ ፀጉሯን እየሰራች ነው እኮ የምትመጣው ሸፋፋ። እና ቢኒያም ቤትና እዩ ቤት ካልሄዳችሁ ቪዲዮ አይረዝምም። ዲኤንኤ ምንም የሚረዝምበት ታይም የለም። ኦንሊ ዋን ታይም ነው ሚዲያ ላይ ዲኤንኤ ነው። አዘ ፈርስት ታይም ብዙ ሰውን አይተናል። ስለዚህ አንዴ ብቻ ነው የሚሆነው። ካልሆነ ሀይሚዬና ብሩኬ ከዩ ራቁ። በቃ ብሩክም ጉዳዋ ነው። እዩ ማትፈልግ ከሆነ ከዚህ በፊት እያለች ነበር፣ አልፈለገችም መተው።
እና ተነጥለን ቨርስ ተነጥሎ መሄድ የለበትም ወዶች። እሱ በዋህነት ሊሄድ ይችላል፣ እኔ ምን አውቃለሁ፣ ግን መሄድ የለበትም። ለምን ለተመልካችም ለኛም አስተያየትም እንድንሰጥ ብሩኬ እዩ ጋር መሄድ የለበትም ብቻውን ማለት ነው። እቺ ምን እንደምታደርጊት እናውቃለን። ከምር ውዶቼ የምሰራው ነገር እዩ የምታወራው እውነተኛ ታሪክ አይደለም። ብሩኬ ሲያልፍ የማይነካከው ደግሞ ሁላችንም መመስከር አለብን። ለምን ብሩክን ከሀይሚ ጋር እያየን ነው። የፍቅር ጥያቄ እንኳን በስንት ጊዜ እንደዚህም በብዙ ፕራንኮች ብሩኬ እንዳንዳንድ ወንዶች አይደለም። ድሮም የምለው ነው ባይዘው እዚህ ጋር ቢኒያምና እዩን ከመሃላቸው አላ ያንሳቸው፣ አላ ያርቅላቸው ማለት ነው። ሌላው ደግሞ የጨረቃ ፋሚሊዎች በድጋሚ እናንተ ራሱ የዋዎች ናችሁ። ከዚህ በፊት ጀግና ቢኒ ልክ ነክ ትክክል ናት ቢኒያም ነው አንደኛ። ይሄ ነገር እንዲጠናከር ያደረገው ቢኒያም ነው። ገባችሁ? ስለዚህ ቢኒያምም እዩም ዘሴም ነው ዲፍረንት እነሱ ቤት ያለ መሄድ ውዶች። እኛም እኮ አፍ ብቻ ነው ከምር። እኛስ እሺ ቪዲዮ ለመስራት እንሄዳለን እንላለን፣ ምን ይደረግ። ቪዲዮ ለመስራት መሄድ የለብኝም፣ ለምን ይዋሻል? ግን እናንተ በጣም ብዛት ስላላችሁ ስለምትችሉ የጨረቃ ፋሚሊዎች በተቻላችሁ መጠን ቢኒ ቤትና ቢኒያም የምን ቢኒ ደግሞ እዩ ቤት አትሄዱ ባይ ነኝ ውዶቼ፣ ማሮቼ፣ ፍቅሮቼ። እንግዲህ ለድምፄ ጥራት አያም ሶሪ ከምር ተነሳው ዙሁርን ሰገድኩ አልሐምዱሊላህ። ከዛም በኋላ ወደ ኮሜንቶቹ ስመጣ ኮሜንቶቹ ተጨንቃቸዋል ምናምን፣ አትጨነቁ። ስለ ሁሉ ነገር አንድ አላህ ሱብሃነሁ ወተዓላ ያውቃል። አንደኛ ነገር ነግሬያቸዋለሁ፣ እዩ መሰራው ነገር ውሸቷን ነው። ገባችሁ? ሰው ላይ እየቀለደች ነው እቺ እባብ። እንደዚህ አይነትን ሴቶች አቤት አለ ያንሳቸው። ሁለት ፍቅረኛ ማል ሁለት ትዳር ማል የሚገቡ አላህ ያንሳቸው። እኔማ ሁሌ ነው ዱዓ ማድረገው ለእንደዚህ አይነት ሴቶች። ረቢ ነው ምላችሁ፣ እዚህ ስደት ላይም ስላሉ ማለት ነው። እንደዚህ አይነት ሴቶች መተተኞች፣ ስህረኞችን አላህ ያንሳቸው ያ ረብ። እና የጨረቃ ፋሚሊዎች የምወዳችሁ የማከብራችሁ፣ አትጨነቁ። ሪሊው ነው። ከጭንቀት ምንም ነገር ይመጣ የለም። እዚህ ጋር የምሰራው ነገር ድራማ ነው፣ ውሸቷን ነው። ስለዚህ ዱዓ ማድረግ ነው ያለባችሁ ከሀይሚዬና ከብሩኬ ውስጥ እንድትወጣች የተለከፈች ሴጣን እች እባብ ማለት ነው። እና ወላሂ ኮሜንታችሁ ሲያይ በጣም ነው ያስጨንቃል። ለመሰላችሁ አንዳንዴ እንደ ቀል ይባልና ወደ እውነታ ይመጣል ብዙ ነገሮችን ማለት ነው። ደግሞ እኮ ፍቅራቸውን ገና እኛ ራሳችን ሳንጠግብ ሳንሞሽራቸው ምን ሳንል እባብ። እና ሁሌም ወዳቸዋለሁ፣ አከብራቸዋለሁ። ዱዓ አድርጉ ባይ ነኝ። መጨረሻውን ናፈቀኝ። ቤቷ እንዳትሄዱ በድጋሚ። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። መልካም ቀን ይሆንላችሁ። ለድምጼ ጥራት አያም ሶሪ ብያችኋለሁ። ወዳችኋለሁ፣ አከብራችኋለሁ።